ዛሬ ስንት ዓመት ይሁዳን በ30 ነበር ያስፖሽኩት ጌታው ምን አለች ያንተ ጌታባት ሰላም ጉዴና የኢንተርቴይንመንት ቤተሰብ እንደናችሁልኝ እኔ ደህና ነኝ። ዛሬም በአዳዲስ ቪዲዮዎች ቁጥ ብዬላችኋለሁ። አብረን ተዘና እንደምንል ተስፋ አደርጋለሁ። እናንተ ብቻ የማያስከፍለው ጥሩ ጸባይ የሚያስፈልገው ሰብስክራይብ ብቻ ያረጋችሁ ከዛ ላይክም ኮሜንትም እየጻፋችሁ ቤተሰብ እንደምትሆኑ ተስፋ አደርጋለሁ። ወሬ ማብዛት ምንም አያስፈልግም። ኑሮ ግን ምን ያህል ተወደደ ያኔ የዛሬ ስንት ዓመት ይሁዳን በ30 ነበር ያስፖሽኩት ጌታው አሁን አንተ በመኪና እምቢ አልክ። ስትራፖ አሰግዷት እቺ ንዳድ አይሰማህም እንዴ ድምፁ? አሰግዱኝ እኮ ያስፈልስኪ በቀይ መናት አንተ ሁሌ ከስተታት ሰበብ ፈጥራ አልሄድም አትልም ብዬ ነበር። ያቺ የተረገመች ትህትና ናት ደግፈው ወስዳ በእናትህ እጅን እኮ ማንቀሳቀስ ይመጭ ተሰራ እንዴ? አሁን እጄን ማንቀሳቀስ ማሰራት አቃተኝ ያልከኝ አልነበር እንዴ? አሁን ሰራ። ትንሽ ቂቢ ቢኖር አይደለም ያበደሽ ነው። ይመጭ ግን ኮንቴንት የሚያመጣው እውነትም የሰይጣን ጊዜ መሆኑ ያሳውቃል። እግዚአብሔር ይመች። የሁለተኛ ቪዲዮ ንግባ። እኔ ሰለሞን በገዛ ወንድሜ ምክንያት ጾሜን ስላገደብኩ የሚመለከተው አካል ይቅር እንዲለኝ በትህትና አመለክታለሁ። ፊርማ በቃ አላስብ ያለ ሰይጣን አለበት። እንደዚህ ብሎ ካልታገለ ምን እንሳሳ ብሎ መስለኝ ራይድ ውስጥ ብራዘር ምን ነው? በጣም እያይሽ ነው። ችግር አለ? አረ እስከ ኖር ትንሽ አትታገሱም? ምን አገባኛው? ለእንጆይ ነው የምናደርገው። ዝም ብላ ስለሚሞቀኝ አንድ ላይ እንዳንገለበጥ ብዬ ዝም ብለን እንዳ በእናትህ አትጨቃጨቂ። ደግሞ ምን ነው በእናታችሁ? ምን አለች? አንተ ምን አገባ? ዝም ብላ አነዳም እንዴ? ምን አይነት ሰውዬ ነው በእናታችሁ እንዴ? እንውል ሱጋሹ አንተ ዝም ብል የቱ ጋር ልሽ ዞር ወይ ውረዱ። ፔንሲዮን እኮ አረጋል። ውረዱልኝ። ተጨነኩኝ እኮ ውረዱልኝ። ይሄ እኮ ህዝብ ትራንስፖርት መስጫ ነው። ውረዱልኝ። እኛ አብረን ተጨነቅን። የታባት ራይል ላይ የምታደርጉ ሰዎች አላችሁ። እረፉ። መንግስት በጋ ወጣል። መክሰስ ይችላል። የታባት ተሸቀለ ጌች ሸቅሏለች እዚህ ላይ መነጽር ግን ዳርነት ተፈራርታችሁ ነው አይናችሁ እንዳይታይ ታዩ እንጂ አስጠንቅጣው ታዩ ይመች ጀግና መተታ ሮጠች። አግኝተሽዋል ደግሞ ይለዋል እንዴ? እንዴት ነው ይወጣልሻል? ከተፖሰተ ሰዓት ጀምሮ እየሳኩኝ ነበር። ከዛ ውጪ ግን በጣም የገረመኝ ማለት ነው ዘሆን ፕሬስ ኮንፈረንስ እንቁላሏን ይዞ መጀመሪያ ሳይሆን ምንድን ነው የተፈራጨቀው ብዬ ነበር። ከዛ ደግሞ ከመጣ በኋላ ሰው እንደሆነ ተነባሩ አንደኛውን ይዝ ንቃተ ህሊናን ይዟል። እሱ ጥንቅቃ እዛ ላይ ተማጣጥፎት ይስቀባል።
ፍራቻው እንደዛ ነበረ። በእግዚአብሔር በእውነት በጀማ ነው ተሰብስበን ሄደን ይሄን ድብድብ ደስ የሚለው ሙሉ ኢንተርቪው ነው እንቁላሉ ኪሱ ላይ ይዟት ነበረ። ይመቸው ሶሪ ጉንፋን ስለያዘ እንዴት ሙሉ ፕሮግራም ሰው እንቁላል ይዛል። የሆነ ሴንስ ማድረግ ፈልጌ ነበር። እሱን በጥፊ ማለት ንቃተ ህሊና ቢያሸንፍስ? ማሰብ አልችልም ራሱ። ሄሎ ጋይስ፣ የዛሬው የንቃተ ህሊናና የጆኒ ፕሬስ ኮንፈረንስ ወይ ደግሞ ፌስ ኦፍ ክሬዚ ነበር። በጣም ነው ያስደነገጣችሁ። ፌስ ኦፍ በጣም ክሬዚ ነበር። ምን ነበር? ቆይ ትዕይንቱ ምን አስባችሁ? እንደታየው ነው። በቃ የሆነ ሴንስ ማድረግ ፈልጌ ነበር። እሱን በጥፊ ማለት እንቁላሉ ያስደስታል ምናምን። እንቁላሉ ስፔሻሊ ነው። ከ2 ሳምንት በፊት ነው ያዘዝኳት። ከቦንጋ ስትሬት ነው ያስመጣት። ቀሌና ከቦንጋ የሚመጣ ሰው አፈላልጌ አግኝቼ ከቦንጋ የመጣ እንቁላል ነው ፊቱ ላይ የረገፈው። and next week ደግሞ ከእንቁላል በላይ ተሰበራል። ንቃተ ህሊና እስከ ስንት ራውንድ የምታቆይ ይመስላል? ፈርስት ራውንድ በመጀመሪያው 3ኛ ደቂቃ ውስጥ ፋይቱ ያልቃል። የንቃተ ህሊና ደካማ ጎን የምትለው ነገር ምንድን ነው? የምሩ ነው። ለፈረጆች ማሰብ አልችልም ራሱ ዳዝንት ባል ነገር የለም። ብንል እንደ ምሳሌ ድንገት እንኳን ለምሳሌ ነው I can't see it ቢያሸንፍ ስትል ፒክቸሩ አይታየኝም። ስለዚህ there is no way ቢያሸንፍ no way የሚባል ነገር ቢያሸንፍ አላስበውም ራሱ። ይሄ ከንቃተ ህሊና ጋር የምታደርገው ፋይት ፐርሰናል ነው ወይስ just for business? why can't it be both? ሁለቱም ሆነ ይችላል። obviously ይቻላል። ስለዚህ ቢዝነሱም አለው ግን ሞር ፐርሰናል ደግሞ አለው። ያላችሁ ኢሞሽን እንደዛ ነው የሚገልጸው ብዬ ነው። እና ደግሞ ሱስ ይዞኛል። አሁን አንድ ቀምሽ ያለው እሱን መምታት ምን ያህል እንደሚያስደስት መምታት ያስደስታል። አሁን ሱሰኛ ነው። በቃ እያከኩ ነው የምቀጠቅጠው። የመጨረሻው ጥያቄ ንቃተ ህሊናን እንደ ኦፖነንት ሪስፔክት ታደርገዋለህ? አላደርገውም። ሪስፔክት እንደማያደርገው እኮ ነው እያየኸው ነው። ስልኩን እየነካካ ነው። ለዚህም ንቃት ይገርማል። ንቃተ ህሊና ግን ሳንዱሽ ነው ያደረገ እንዴ ተባለቀሽ እኮ። ጆኒና ንቃተ ህሊና ሊቧቀሱ ነው አሉ። ሚያዝያ 17 በአድዋ 00 ነው ቀጠሮ የያዙት። ይህንን ቡጥኛ ያዘጋጃችሁ ሰዎች የተባረካችሁ ሰዎች ናቸው። ምክንያቱም ይህን ሰፈር እርስ በርስ በመሰዳደብ የሆነ ሰፈር ያደረጉት ሰዎች አሉ። አንዳንዴ ይዋጣልን ኑና ይዋጣልን ይባላል። እንደዚህ አይነት ቦታ ሲዘጋጅ አንድ ሁለቱ ሰዎች ይዋጣሉ። 2 እኛ ከፍለን እንገባለን። 3 ተሸናፊውም አሸናፊውም ገንዘብ ያገኛል። 4 እንደ አድዋ 00 ያሉ ቦታዎች የገቢ ምንጭ ይሆናሉ። 5 ሰፈሩ ሰላም ይሆናል። ከመሰዳደብ ሰላም ይሆናል። እና እንደዚህ አይነት አንዳንዴ መታው የማትረካው ሰድበው የማትረካው ሰው አለ። ስለዚህ ይዘጋጅልን፣ እንደዚህ አይነት ነገር ይዘጋጅልን ትላለና ጥሩ ትምህርት ነው። በዛ ላይ ደግሞ ስፖርቱ ያድጋል። እንደ ስፖርት ማድረግ ያድጋል። ግን አው ይሄ ቲክቶክ ላይ እየመጣ የሚጮህብን ሰው ስነ ስርዓት ይዛል ብዬ ተስፋ አደርጋለሁ። ግን ይሄ ሰውዬ ብቻ ነው እንደዚህ የሚረዳው። ሁላችን በቃ ቀሽ ደደቡሽ ነን ማለት ነው። አይ ፍጥረት በጣም መሰለኝ ከአሜሪካ ናፍቃው ነበረ ታውቃላችሁ። መትስ እኩል ፍቅር ደስ ይላል ግን ለሐና ላይ ህዝጋ ለኛ ሚዘልን ዝመጣ ጥሩ ነበረ። አላሁ
አክበር አላሁ አክበር አላህ ኢራን በአላህ መድኃኒዓለም አቡነ ዘበሰማያት ዘነዳት ዘችፍቼ አዎ ብዘ የተሰረቀ ጫማ የጠፋ ነዳጅ የመጣ ብሩ ነዳጅ ሁላ ወደ ኢትዮጵያ ይግባ። እስራኤል ታረቂ እስላም አረባ ማለት አሜን ባላ አሜን ነደቀፍ ባርክ ታውቃላችሁ። እግዚአብሔርን በጣም ይመቻችሁ። እግዚአብሔርን ታውቃላችሁ። እንትን ነው ምንድነው የሚባለው? ጸሎታችሁ ሰምቷል። ትራምፕ ታርቋቸዋል። ያአላህ ደስ ይላል። አላህ በማርያም የኔ አባት ካንተ መተተኛ አባት ነው። የኔ አባት እኮ ደመና የሚጋልብ ሰው ነው። ውቅያኖስ ወግሮ የማን አባት ይበል? የማን አባት አንተ ፍረድ። የማን አባት ይበል? እኔ አላቃችሁም እኮ አባዬ እንዴት ነህ? እሺ አሁን ጠፍቶ እንደተገኘ ሀያ አስፈርጠጥልኝ ዳዲ እስኪ አይኑን ስለባ በቃ አንተ አደረክ ማለት ነው። አባዬ ዳዲ እስኪ አንዱ ኳስ አቶም ፈሰደ የመርጌታ ልጆች ይመቻችሁ። ወይኔ ልጅ የሆነ ቀልቤ ሳረጋችሁ እንዴ ይመችህ። ቆይ እግዚአብሔር ኖህን ወንድና ሴት እያረክ መርከብ ውስጥ እንስሳት አስገባ ሲለው ቢምቢ አስገብቷል እንዴ? ታዲያ የተመጡ ሻርስ የተመታ አስገብቷል። እንኳን ቢምቢዎች ማንተን አስገብቷል። አፄ ቴዎድሮስ በአንድ ወቅት ሽጉጥ ጠጥቶ ነበርና ስንት ሊትር ነው የጠጣው? 10 ስንት ሊትር? 10 ሊትር አልበዛ? 5 ሊትር እንሰሙታል። የጅዝባ የት ነው የሚያመጣቸው ግን? ቴዎድሮስ ለራሱ ማን እንደሆነ የሚያውቅ አይመስለኝም። ቴዎድሮስ ሽጉጥ አይጠጣም። በናፍጣ ምክንያት ከ15 ቀናት ስራ ፈተው ጀሎሶቼ ናፍጣ 3 ለት እናንተማ ስራ ስሩ። እንዴት ነው እንደዚህ በዚህ ስራ የሚሰሩት? እግዚአብሔርን እናንተ ብቻ ይመቻችሁ። ቪዲዮ ፋይናሊ ተሰራ። ፕሮፌሰር ፍላጎት ምን ይገባው? ጋይስ ሆነ ምንድነው ይሄ? ይሄማ ለዘመናት ስለፋበት የነበረ ታይም ማሽን ከኔ ጋር ወደ 90 ትሄዳላችሁ እንዴ? በደስታ ኦኬ ጋይስ በቃ እናንተ የምትፈልጉበት እኔ የምፈልግበት ሊት ወይ 90 ሳንቺ ወይየት መኪና ነው ከተማው ራሱ ሌላ እኮ ነው የሚመስለው። ፍላጎት አይቷል ግን ፍላጎት ሄዶ ፍላጎት ነው ያ ፍላጎት አይደለም። ምን እያለቀሰ ነው? እቺ እያለቀሰ ነው። ምን ሆነ? አባዬ ለምንድን ነው ያላስገረስከኝ? እኔ ልጅ ሳስችልህ እኮ ነው። እኔ ሳሳልኝ ብያለሁ ወይ አሁን እንዴት ብዬ እንትን ልበልሽ? ለምንድን ነው ያላስገረስከኝ? የፈጠራ ችሎት የተፈተነው አባቱን ሲል ሊጠይቅ ነው። እውነት ነው። በምን እንትን ይበል ፊት ለራሱ እኮ ያህያ እንትን ነው የሚመስለው። እስካሁን የነበረው ቆይታችን ይሄን ይመስላል። ምርጥ ቪዲዮ እንዳየን ተስፋ አደርጋለሁ። እናንተ ብቻ ሰብስክራይብ ያደርጋችሁ ቤተሰብ ሁኑኝ። ናኒዮን ሚዲያ ናኒዮን ኢንተርቴይንመንት ሰብስክራይብ ያደርጋችሁ ቤተሰብ እንደምትሆኑ ከወዲሁ ተስፋ አደርጋለሁ።